ከዚህ በረከት ልታገኝ አንተ ሕያው ሆነ ሳለ ከደረቀ ከሰው አጽም የአባቶች አምላክ በጌታ በኢየሱስ ክርስቶስም ከዚህ አጽም በረከት ልታገኝ፣ ከዚህ አጽም ፈውስ ልታገኝ፣ ከዚህ አጽም የዘላለም ድነት ልታገኝ ችኳንታ ተከራይተህ ግማሹን በእግርህ ግማሹን በፈረስ ትጓዛለህ። ኢየሱስ ቀራንዮ ኮረብታ ላይ ለበደል ለኃጢአት የከፈለውን መስዋዕትነት አናንቀ ማለት ነው። ምክንያቱስ የጌታ ማዳን አልበቃ ስላላችሁ አይደለ የምትሄዱት? የኢየሱስ ክርስቶስ ሞት አነሳ አይደል? ለአንተ ድነት አልበቃ ብሎ አለህ አይደል? የስጋው መቆረስ የደሙ መፍሰስ አልበቃ ብሎህ ችኳንታ ተከራይተህ አገር አቋርጠህ ንፍሮ ቀቅለህ ቆሎ ይዘህ ዳቤ በልተህ ሄደህ ከቅዱሳኑ በረከት ተሳተፍ ብለው የሚሉህ እነዚህን ሄደህ ልትዳስስ ነው። እነዚህን ሄደህ ልትስም ነው። እነዚህን ስስም መንግስተ ሰማያት ትገባለህ ብላ ትላለች ቤተክርስቲያን። ገድለ አቡነ ኢየሱስ ሞዐ በጳጳሳቶቿ ፍቃድ የታተመ እኮ መጽሐፍ ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኡኡ በሉ። ኡኡ ነው። ኦኬ ያለ በዚህ ገድለ ኢየሱስ ሞዐ ገጽ 16 ላይ ማለት ነው ቁጥር 5 በተጻፈው ክፍል ላይ ምን ይላል? የመምህራችንንና የደህንነታችንን መከታ ማን የደህንነታችን መከታ የተባለው? የደህንነታችን መከታ የአባ ኢየሱስ ሞዐን ቃል ኪዳንና ተስፋ የማያምን ግን ለቅሶና ጥርስ ማፋጨት ባለበት ይፈረድበታል ይላል። ዋት ይህንን ቀጥታ ከዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 17ና 18 ጋር ካለው ቃል ጋር ነው የምናገናኘው። ደግሜ ያነባዋለሁ። የመምህራችንንና የደህንነታችንን መከታ የአባ ኢየሱስ ሞዐን ቃል ኪዳንና ተስፋ የማያምን ግን ለቅሶና ጥርስ ማፋጨት ባለበት ይፈረድበታል ይላል። መጽሐፍ ግን ይፈረድበታል ብሎ ያለው ምንድነው? ቀደም በጠቀስኩት በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 ላይ ማለት ነው። እንግዲህ የሐዋርያቱን ትምህርት ይዣለሁ ብላ የምትለዋ ቤተክርስቲያን ምን እያለች እንዳለችና ሐዋርያቱ ምን እያሉ እንዳሉ በንጽሮች ላሳይና እንግዳ ልቀበል። አይ ቲንክ የመጣ እንግዳ አለ ይመስለኛል። ኦኬ በዮሐንስ 3:16 ላይ የምናውቀው እግዚአብሔር የአምላካችን ቃል እጅግ የምንወደው ወደ ጌታ ስንመጣ መጀመሪያ የሰማኑ ኦኬ ቁጥር 15 ጀምሮ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ይላል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። ከዛስ በእርሱ በሚያምን አይፈረድበትም። በእርሱ የተባለው ማን ነው? ኢየሱስ ማለት ነው። በኢየሱስ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ እግዚአብሔር ልጅ ኢየሱስ ነው። በማያምን ግን በኢየሱስ ስም ስላላመነ አሁን ተፈርዶበታል ይላል። በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ፍርድን በተመለከተ መጽሐፍ ቅዱስ የሚናገረው ኢየሱስን የምታምነው ከሆነ ከዘላለም ፍርድ ትድናለህ። ኢየሱስን የማታምነው ከሆነ ግን ይፈረድባል። አሁንም በፍርድ ውስጥ ነው ያለው ነው ብሎ የሚናገረው። እነዚህ ግን የሚሉትን ይሁት የደህንነታችን መከታ ማን ነው? የደህንነታችን መከታ ማን ነው? ወንድሞቼ ሐዋርያቱ የደህንነታችን መከታ ብለው ያሉት ማን ነው? የመዳናችንን ቀንድ ማን ነው? ያ የመዳን ቀንድ የተባለው የመዳን መከታ ነው አይደል? ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ዘካርያስ ማነው? የዮሐንስ የመጥምቁ አባት ዘካርያስ በተናገረው ትንቢት ላይ ትዝ ይላችኋል አይደል? ትንቢቱን ሲተነብይ የተናገረው ክፍል ላይ ማለት ነው። ይኸው ከዚህ ጋር ጀምሮ
አባቱም ዘካርያስ በመንፈስ ቅዱስ ሞላበትና ትንቢትን ደግሞ ተናገረ፣ እንዲህም አለ የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና። ለሕዝቡ ቤዛዎች አድርጓልና አይልም፣ ቤዛ አድርጓልና፣ ቤዛዎች ተደርገውላችኋልና ብሎ ቁጥሩን ብዜቱን አላበዛውም። ቤዛ አድርጓልና የእስራኤል ጌታ ታላቁና የተፈራው ገናናው እግዚአብሔር ቤዛ አድርጓልና። ቤዛ ተደርጋላችኋለችና አይልም በሴት አንቀጽ። ቤዛ ተደርገውላችኋልና አይልም በብዜት። ቤዛ አድርጓልና በነጠላ ነው። በነጠላ መሆኑን በምን አወቀ ኤርምያስ? ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል። የመዳን ቀንዶችን አስነስቷል። የመዳን ቀንድ ተነስታለች አይልም። የመዳን ቀንድ አስነስቶላችኋል። የመዳን ቀንድ ተነስተውላችኋል አላለም። አስነስቷልን። የምን ቀንድ? የመዳን ቀንድ። የደህንነታችን ቀንድ፣ የደህንነታችን መከታ ማን ነው? ኢየሱስ። ኦርቶዶክስ ምን ትላለች? የደህንነታችን መከታ አባ ዮሐንስ ሞዓን ቃል ኪዳንና ተስፋን የማያምን ግን ለቅሶና ጥርስ ማፋጨት ባለበት ይፈረድበታል ማለት ገሃነመ እሳት ይገባል እያለች ነው። የቱን? ይህን ሰውዬ ያላመነ ገሃነመ እሳት ይገባል። ይሄን ሰውዬ ያላመነ ይፈረድብሃል ትላለች። ጌታዬ። መጽሐፍ ቅዱስ ደግሞ የእግዚአብሔር ቃል ኢየሱስ ክርስቶስን ካላመንክ ይፈረድብሃል ይላል። መጽሐፍ ቅዱሱ በታመኑ ሐዋርያት የተጻፈ ነው። ይሄ ግን በደብተራዎች የተጻፈ ነው። እሺ፣ መጽሐፍቶቻቸውን ስታነቡ መቃብር ላይ ሄደህ ካደርክ ከተኛህ እንቅልፍ ሳይወስድ ሌሊቱን ሁሉ ቁጭ ብለህ ካደርክ ትድናለህ ይላል መጽሐፍቶቻቸው። ይኸው መቃብር ላይ ሄደህ አድረህ እንቅልፍ እንዳይወስድ መጠንቀቅ አለብህ። እንቅልፍ ከያዘ ይከሽፍብሃል፣ አይሰራም፣ አይሰምርልህም፣ አይዝልህም። እንቅልፍ ሳይወስድህ ቀኑን ሁሉ ወይ እንደ ጅብ ተኝተህ በጎሬ ማታ ሄደህ ቁጭ ልትል ማለት ነው። ለቅዱሱ ሰው የተሰጣቸው ቃል ኪዳን ነው ብላለች ቤተክርስቲያን። እንዴት በሰው ታምናላችሁ? ማዳም በማይችሉ በሰው ልጆች አትታመኑ እያለ እናንተ አልፋችሁ በሰው ልጆች አጽም እንዴት ታምናላችሁ? በክርስቶስ እኔ ሕሊና ያላችሁ ሰው ይጠይቁ። እንዴት በዚህ ታምናለህ ወንድም አለ? ለኃጢአት ስርየት፣ ለኃጢአት ይቅርታ፣ ይህንን አምኜ፣ ይህን ተሳልሜ፣ ይህንን አቅፌ፣ ይህንን ዳስሼ፣ ይህንን ስሜ፣ የዚህን መቃብር ሄጄ ያለበት ቦታ ላይ አርፌ ለዚህ አጽም የተጻፈን መጽሐፍ ሲነበብ ቁጭ ብዬ ከሰማው የ40 ዓመት ኃጢአቴ ቆሜ ከሰማው የ80 ዓመት ኃጢአቴ ይሰረይልኛል ብለህ ሰው የጻፈውን መጽሐፍቶችን እንዴት ለማመን እንዴት ሕሊናችሁ ይሻለ? ወንድሞች እናቶች፣ ገዳማቸው ድረስ በመሄድ ከቅዱሳኑ በረከት ተካፍለን እንመጣለን ብላችሁ ሩቅ አገር አቋርጣችሁ የምትሄዱት እነዚህን የደረቀ አጥንቶች ለመሳለም ነው። አይ እኛ እስከ ዛሬ ድረስ አላየኑም ብለህ ካልክ አንተ ወንድሜ ከዚህ በኋላ ምን ትጠብቃለህ? አዳኙን አትፈልግም ወይ? አዳኙን አትፈልግም ወይ? በጉ ቀራንዮ ኮረብታ ላይ ታርዶልህ የለ ወይ? ኢየሱስ ክርስቶስ ለበደል ለኃጢአታችን በቀራንዮ መስቀል ላይ ከወንበዴዎች መካከል ተንጠለጠለ፣ ሞተ የለ ወይ? አይበቃም ጌታ? ወንድሞች እናቶች፣ እኔ ትናንትና ይህን ሁሉ ረገምኩትኝ አልኩ። በኦርቶዶክስ ቤተክርስቲያን የነበርኩበትን በጣም የእውነቴን ነው ብዬ የምልህ ምንኛ የተረገመ ዘመን ነበረ ነው ያልኩትኝ።
ለምን ኤርሚያስ ብለህ ካልከኝ እንዴት እንዲህ አይነት ነገር ለእንዲህ አይነት ስሰግድ፣ ለእንዲህ አይነት ሳጨበጨብ፣ ለእንዲህ አይነት ከበሮ ስመታ፣ ለእንዲህ አይነት ስዘል እንደነኛ አይነቶችን አከብራለሁ አነክሳለሁ እያልኩ የተንከራተትኩበት እዚህ ያላችሁ ሰዎች ማናችሁ ማታውቁ። እኔ አካባቢ ላይ የተወለዱ ሰዎች ብቻ ያውቃሉ። አብረን ከብቶች የጠበቁ ወንዝ ውሃ ያጠጣን አብረን የተጫወተን አብረን አፈር ፈይተን ያደግን ማለት ነው። አብሮ አደጎቼ ያውቃሉ። በዚህ መጽሐፍ ላይ ምን ይላል? ቁጥር 26 ጀምሮ በከበረ ደሜ በከበረ በዕፀ መስቀሌ ቤተክርስቲያን ውስጥ በየቀኑ በየወሩ በየዓመቱ ስጋዬን ደሜን የተቀበለውን እኔ በኢየሩሳሌም ሰማያዊት አቆርበዋለሁ ይላል። ማን? ይህን ተናጋሪው ጌታችን እንደሆነ ይናገራል። እዚህ በምድር ላይ የተቀበለውን ማለት ያው ስጋና ደም የተቀበለው ማለት ቅዱስ ቁርባንን የተቀበለ ወይ የቆረበ በኦርቶዶክስ አስተምሮት፣ እዛ ደግሞ በሰማያዊት በኢየሩሳሌም ደግሞ አቆርበዋለሁ ይላል። ይሄ ቢግ ኩዌስችን፣ ትልቅ ጥያቄ። በሰማይ ቁርባን አለ? እሺ መቁረብ ካልተቻለው ለዕፀ መስቀሌ ከተደረገው መታሰቢያ ከማዕዱ የወደቀ ፍርፋሪ አንስቶ ይብላ። እኔ ስጋዬን ደሜን ለመቀበል የሚያደርሰውን በጎ ስራ እንዲሰራ አድርገዋለሁ። እስከዚያውም ይህ በቁርባን ፈንታ ይሆንለታል። ፍርፋሪም ካላገኘ፣ በቁርባኑ ፈንታ የሚሆኑለት ምንድነው? ፍርፋሪው ነው። ፍርፋሪ ካላገኘ አተላ ያለበትን እንስራ በምላሱ ይላስ። በልቡ ካመነና ካልተጠራጠረ በቁርባን ፈንታ ይሆንለታል ይላል። ቁርባን ማለት ቅዱስ ቁርባን ማለት ነው። አተላው እንደ ህብስቱ ፍርፋሪው እንደ ህብስቱ፣ አተላው እንደ ደሙ ይሆንለታል ማለት ነው። ቁርባን የሚባለው በኦርቶዶክስ ቤተክርስቲያን በቁርባን ፈንታ ይሆንለታል ብሎ ያለው ያው የጌታን ስጋና ደም ቅዱስ ቁርባኑን የመውሰድ ያህል ይሆንለታል፣ በሱ ፈንታ ይሆንለታል ይላል። አንደኛውን ይሄን አሳየነ። ፍርፋሪና አተላው ነው ከጌታ ስጋና ደም እኩል የሆነ ማለት ነው። ይሄ ማቃለል ነው ማክበር። ወንድም ነቀጥል ያው ከዛ ሌሎቹንም አነብለታለሁ። እሺ ወንድም ለጸጋ ይብዛል። ስለዚህ ምንድነው እያለን ያለው? ይኸው ቤተክርስቲያን በግልጽ አረ እንደዚህ አትልም ያልከው ነገር በአደባባይ ይኸው በግልጽ እያሳየንን ያለ ነው። አልሰማውም ሲነበብል የወደቀ ፍርፋሪ ከጌታ ስጋና ደም ጋር እኩል ነው። የጠላ አተላ ማን ያለው? እንደዚያ ነው ማለት ቤተክርስቲያን አላለችም። አሁን ሲነበብ አልሰማውም። መቁረብ ያልቻለ ሰው ቢኖር የወደቀውን ፍርፋሪ ይብላ፣ እንደ ስጋው ይቆጠርለታል። አለያ ደግሞ አተላውን ይላስ በምላሱ ይላል። ይሄን እናንተ ፋብሪኬት ያደረጋችሁት ነው የምልህ እኮ። ከቤተ ክርስቲያኒቱ ዘላለም ያልወረዳችሁ እናንተ ስለሆናችሁ እናንተና አባቶቻችሁ ማለት ነው። ቤተ ክርስቲያኒቱን ለመጣል ወደዚህ የምትሉ የምትዳድሩ ስለሆነ ከየትም ስለምትሰበስቡት እንጂ ቤተ ክርስቲያኒቱ ይሄን አታስተምረን ለኛ ለምእመናኑ ማለት ነው። ለዛ ነው ቤተ ክርስቲያኒቷን አታውቋት የምንለው ለዛ ነውና በምን ገዳም እንደታተመ አሳይተዋል። ወንድምነት ደግመን እናሳይ። ይሄ የእናንተ መጽሐፍ ነው እንደሱ እንድትሉ ነው። አየህ ቤተክርስቲያኒቷን እንደማታውቁ ጭምር ነው እያሳየናችሁ ያለ ነው። እና ቤተክርስቲያንን ስለማታውቃት ነው እንደዛ እያወራ ያለው። አንዴ ወንድምነት ገዳሙን ታሳየናል። አንዴ ለሚሰማን ሰው እንዲህ ነው። ትውልዱ ገና ቤተክርስቲያኒቷን አያውቃት። አይ ቤተክርስቲያኒቱን ባላውቅ እኮ ይኸውልህ ዳንኤል ይቅርታ አድርጉልኝ። ቤተክርስቲያኒቱን ባላውቅ ቅዱሳኑ ከክርስቶስ ጋር እኩል ናቸው ብዬ እኔ እዚህ አልመሰክርም። እኩል አይደሉም። የነሱ ማዳን ከክርስቶስ ማዳን ጋር እኩል አይሄድም እያልኩ ነው ያለሁት። የተማርኩት ይሄ ነው። አይ አይደለም ይሄን ድርሳነ መስቀል የጴንጤ መጽሐፍ አይደለም። ድርሳነ መስቀል የቤተ ክርስቲያንህ መጽሐፍ ነው። ኦኬ ድርሳነ መስቀል የቤተ ክርስቲያንህ መጽሐፍ ነው። ብዙ መጻሕፍቶች እኮ አሉ። የቤተ ክርስቲያን ብላችሁ እናንተ የሰየማችሁት
ቤተክርስቲያኒቱ ደግሞ የማታውቃቸው ብዙዎች አሉ። እናንተ ይሄው እንደሱ ነው። አሁን ቤተክርስቲያናችሁን እያሳወቅናችሁ አይደል? አሁን ፎቶ ስክሪንሻት ታነሳውና የቤተክርስቲያን መጽሐፍ መሸጫ መደብር ላይ ትሄድና መግዛት አይጠበቅብህም። ይሄንን ስክሪንሻት ራሱ መጽሐፉ ስለመሆኑ ከነገልጹ ጭምር እናሳያለን። ሄደ ቼክ ታረጋለህ ማለት ነው። እንደሱ ነው የሚሆነው። አየህ፣ አሁን እንደሱ በሐሰት እንድታመልጥ እድል አንሰጥም። ኦኬ አይደለም ብለህ ዋሽተሃል። ይሄው ገልጥልሃለሁ፣ መጽሐፉን አሳይሃለሁ፣ ፔጁን አሳይሃለሁ። ከዛ ሄደ ትክክል ነው ወይስ ትክክል አይደለም፣ እነኛ ጴንጤዎች ያወሩት ትክክል ነው ወይስ ትክክል አይደለም ብለህ ሄደ ታረጋግጣለህ። በዚህ ዘመን እኛ እንደዚህ አይነት የሐሰት ሰዎችን ሪፕሬዘንት የሚያደርግ ጉዳይ አናወራም፣ አናሳይም። አየህ፣ የቤተ ክርስቲያን መጽሐፍ ስለመሆኑ ወንድምነት መጣ ወይስ ላሳየው? ስክሪንሻት አድርጎ እንደው ቢመለከተው። እሺ አለ ወንድምነት። ምናልባት አተላው ከከበደው በጠላው ላሳየው ፈልጌ ነው። በሌላኛው መጽሐፍ ድርሳነ መድኃኔዓለም ወገድለ መባዓ ጽዮን ላይ ባለው ማለት ነው። ግን ይኸው ወንድማቸው የጻፈችው የኢትዮጵያ ኦርቶዶክስ ተዋሕዶ በደብረ ሊባኖስ ገዳም ነው የተጻፈው። ይሄ ደግሞ በዋልድቢት ነው የተጻፈው። አንድነት ገዳም ዋልድባ ማለት ነው። እዚህ አንደኛ ገንዘብ ተከፍሎበት ነው የተገዛው። ቤተክርስቲያኒቱ ያልጻፈችውን ቤተክርስቲያኒቱ የማትጠቀምበትን ለአገልግሎት የማታውለውን መጽሐፍ በፍጹም ገንዘብ ዝም ብለን አንከሰክስም። ስለዚህ ቤተክርስቲያኒቱ የምትጠቀምበት ነው። ይኸው ወንድምነት ዘኪ ተደብቀሃል። ቢያንስ ወደ ቲክቶክ ልሩጥ ብሎ ነው፣ ወደ እሱ ልጩ ብሎ ነው። አሮን ዘኪል እናስወርድ ነው። እሺ ስክሪንሻት አድርገው። አየህ፣ ቤተክርስቲያንን ገና ስለማታውቃት ስክሪንሻት አድርገው። ይኸው ስክሪንሻት አድርገውና ገጹን ያዘው። ሄደ ገጹ 190 ነው የሚታየህ። ሄደ ድርሳነ መስቀል ላይ ነው እየተወራ ያለው። ሄደ ቼክ አድርግ። ለዚህ ነው ቤተክርስቲያናችሁን አታውቋትም የምንለው፣ በምክንያት ነው። አሁን ቢያንስ ዛሬ አንድ እውቀት ጨመርንልን። የክርስቶስ ኢየሱስን ደም አክፋፍታ የጻፈችበትን አንድ ሐሳብ እያሳየንን ይሄንን ስክሪንሻት አረከው ወዳጅ። እና ብዙ ሰው ቤተክርስቲያኒቷን ካወቃት ለአንድ ቀን አይቆይም የምንለው በምክንያት ነው። ባይዘው ለአንድ ቀን አይቆይም፣ ለአንድ ቀን ማለት ነው። ቤተክርስቲያኒቷን ስለማታውቋት ነው ያላችሁት። ሰው ቤተክርስቲያኒቷን ባወቃት ቁጥር ከወንጌል እውነት በጣም የራቀች እንደሆነ ነው የሚረዳው። ለዚህ ነው ሰው ወንጌል በገባው ቁጥር ቤተክርስቲያኒቷ ውስጥ መቆየት የማይችለው። አታስተምርም እኮ ነው የሚለው ብዙ ትውልድ ማለት ነው። እንደዚህ አይነት እምነት የለንም ነው እኮ ነው የሚለው። ልክ ነው። አየህ፣ እንደዚህ አይነት ቤተክርስቲያን ውስጥ እንዳላችሁ ስለማታውቁ እኮ ነው የምንገልጣቸው። ዛሬም ነገም ገድላቶችን የምናነሳበት ምክንያት ይሄ ነው ወዳጆች። ለዚህ ነው ታምረ መድኃኔዓለምን እንጨምርለታል ወንድምነት። አዎ በደንብ ሌሎችም ካደረጉ ከዚህ ውጭ እንኳን ሌሎች 5 መጽሐፍቶች አሉ። ይሁት የሚለውን ድርሳነ መድኃኔዓለም ማለት ታምረ መድኃኔዓለም በዋልድቢት ገዳም የታተመ መጽሐፍ ነው ወንድሞች እናቶች። ኦኬ፣ የእነዚህ መጽሐፍቶች ሲጻፉ በግለሰቦች ሳይሆን በቤተክርስቲያኒቱ። አሁን ሄዳችሁ ብትጠይቁ እዛው ቤተክርስቲያን ውስጥ ለአገልግሎት እየዋለ ያለ አሁን ይህንን በእኚህ በቅዱስ ሲኖዶስ አባል በብፁዕ ቅዱስ አቡነ ቄርሎስ የሰሜን ወሎና የቅዱስ ላሊባላና የዋግ ኽምራ አህጉረ ስብከት ሊቀ ጳጳስ በሳቸው ፈቃድነት በቅዱስ ሲኖዶስ ታይቶና ተመርምሮ ተፈቅዶ የታተመ መጽሐፍት ነው ማለት ነው። ኦኬ፣ ምን እንደሚሉ ሶስተኛው ታምር እኔን አያድርገኝ መድኃኔዓለም ምስክሬ ነው። የኦርቶዶክስ ሕዝብ መጽሐፉን ማንበብ የጀመሩ ቀንና ማወቅ የጀመሩ ቀን እኔን አያድርገኝ ለቄሶች ወዮላቸው። በጌታ ላይ እንደዚህ ቀልደው በመድኃኔዓለም ላይ ቀልደው ሕዝቡን በሐሰት ዋሽተውት ያስቀመጡትን ለብዙ ዘመን ሕዝቡን ሂዱና ስደቧቸው ብለው ሲያሰድቡን ነበር። ስናሳያቸው ግን ስብሰባ ተቀምጠው በባለፈው መጽሐፍቶቻችን ጥራት ይጎላቸዋል ብለዋል። ከነገረ ድህነት ጋር ቀጥታ ግንኙነት ስላለ ያው በመድኃኔዓለም ስም በጌታ ስም በተጻፈው ላይ ሶስተኛው ታምር ይቅርታው ቸርነቱ ከሁላችን ጋር ከጥምቀት ልጆች ጋር ይሁንና መድኃኔዓለም ያደረገው ታምር ይህ ነው ብላ ጀምራለች።
ዳግመኛ እንነግራችኋለን፣ ክብር ይግባውና የመድኃኔዓለም መታሰቢያ የሚደረግበት ሁሉ ከሌላ ዕቃ ጋር አይቀላቀልም። መታሰቢያው ዝክሩ ማለት ነው፣ አይቀላቀልም። የሸክላ ዕቃውም ሸክላ አይባልም፣ ንዋየ ቅድሳት እንጂ ንዋየ ቅድሳት ነው እንጂ። አሁን ለምሳሌ ወጡ የሚሰራው በሸክላ ነው፣ ጠላው የሚቀዳው በሸክላ ነው፣ ውሃ የሚፈላው በማሰሮ ነው፣ በሸክላ ነው። ያንን ሸክላውን ሸክላ ነው አትልም። የመድኃኔዓለም መታሰቢያ ወይ ደግሞ ዝክሩ ከተሰራ በኋላ ወጡ ከተወጠወጠ፣ ጠላው ከተጠመቀ፣ እንጀራው ከተጋገረ በኋላ የሸክላ ዕቃ ለአገልግሎት የዋሉት የሸክላ ዕቃ በሙሉ ሸክላ ብላ አትጠራቸውም፣ ንዋየ ቅድሳት ነው። ልብ በሉ ቤተክርስቲያኒቱ ምን ያህል ህዝቡ እንደማይጠይቃት እንደፈለጋቸው ስለሚናገሩ። ንዋየ ቅድሳት ለመባል እኔ ቤተክርስቲያኒቱ ዲያቆን ስለነበርኩ ንዋየ ቅድሳት ለመባል አንድ በመጽሐፍ ቅዱስ በዘጸአት መጽሐፍ ምዕራፍ 30 ላይ ቅዱስ ቅባት መቀባት አለበት። የዘጸአት መጽሐፍ ላይ በብሉይ ኪዳን የነበረው ንዋየ ቅድሳት ተብሎ የተባሉት። ሁለት በኢትዮጵያ ኦርቶዶክስ ክርስቲያን አስተምሮ እንኳን ከሆነ ሜሮን መቀባት አለበት። ኦኬ ቅዱስ ተብሎ ንዋየ ቅድሳት ተብሎ የሚባሉት አሁን በኢትዮጵያ ኦርቶዶክስ ክርስቲያን ከታቦቱ ጀምሮ ያሉት በሙሉ ንዋየ ቅድሳት ይባሉ። መጾረ መስቀሉ፣ መንበሩ ከናጎበሩ ምናምን ነገር ጻሕል ምናምን ነገር የሚባሉት ማህበር የትኞቹም ነገሮች በሙሉ እርፈ መስቀል የሚባለው እንደኔ አይነቱ ዲያቆን የጌታን ደም ስንሰጥበት የነበረው ሜሮን ስለተቀባ ቅዱስ ይባላል። ይሄኛው ግን ሸክላው ወጥ ስለተሰራበት፣ ጠላ ስለተጣለበት፣ ወይ ደግሞ ጠጅ ስለተጣለበት፣ ወይ ጠላ ስለተጠመቀበት ነው ይባላል እንጂ አለች። ከዛ ቀጥሎ የሚለው እንጀራውም ለመታሰቢያ ለመድኃኔዓለም ዝክር ጽዋ ማህበር እንጀራውም እንደ ቅዱስ ሥጋው ጠላውም እንደ ክቡር ደሙ ነው። በእመቤታችንም ይመሰላል። በውስጡም የተቦካው ሊጡ ማለት ነው ክብር ይግባውና መድኃኔዓለም ነው። መድኃኔዓለምን ይመስላል ሊጡ። ከዛስ ዕቃውም በእመቤታችን ይመስላል አለ። ሊጥ ማቡኪያ ዕቃ ምን ይባላል? በገጠር በእኛ ቦሃቃ። አሁን ከተሜው እንኳን በላስቲኩም በምኑም ነገር ስለሚያቦኩ ማለት ነው። በየባልዲው በምናም ነገር ስለሚያቦኩ አይባል። እኔ ግን ገጠር ተወልጄ ስላደኩኝ ማቡኪያ ወይንም ደግሞ ቦሃቃ ይባላል። ሊጡ የሚቦካበት ማለት ነው። እንጀራም ለመጋገር የሚሆን ጥቅል ነው የሚሉት እናቶቻችን። የእንጀራ ጥቅል እየጠቀለልኩ ነው ይባላል። እና ጥቅሉ የሚቀመጥበት ሊጥ ቦሃቃው ሊጡ ከማጎብጎባቸው በፊት አስቀድመው በወፍራሙ አድርገው ከእርሾ ጋር ቀይጠው እስኪ ቦካ ድረስ የሚቀምጡበት ዕቃ ቦሃቃ ይባላል። ቦሃቃዋ ማናት ይላል? ማርያም። ዕቃውም በእመቤታችን ይመሰላል። በውስጡም የተቦካው ሊጡ ማለት ነው። የተቦካው ሊጡ ነው። ዕቃው ቦሃቃ ነው። ማርያም ቦሃቃ ናት። ሊጡ ኢየሱስ ነው ብለው መድኃኔዓለም ነው ብለው ለጌታችን እናትና ለጌታ ራሱ ለመድኃኔዓለም እንዲህ አይነት ክብር ነው የሚሰጡት። የእሱን ለኃጢአታችን ይቅርታ የፈሰሰውን ደም እንደ ጠላው ነው። ስጋው እንጀራው እንደ ቅዱስ ስጋው የዳጉሳም አትሳቁ። ከሳቃችሁ እኔ ብሎክ ነው የማደርገው። ስቶፕ። የምስቁ ሰዎች ስቶፕ፣ ብሎክ ነው የማደርጋችሁ። መድኃኔዓለም ምስክሬ ነው። እኔ እኮ ነውር እኮ ነው። እሺ በጌታ እናት በማርያም ላይ ነው የምስቁት ወይስ በክርስቶስ ላይ ነው የምስቁት? ለተገኘ ነገር ጥርስ አይገለፈጥም። እሺ ስቶፕት። ቀጥታ ብሎክ ነው የማደርጋቸው ወንድሞች እናቶች። እሺ የቱ ጋር እንኳን መሳቅ እንዳለበት እንኳን ማወቅ አለብህ። የጌታ ስም እኮ ነው እዚህ ጋር የተጻፈው። መድኃኔዓለም ኢየሱስ ክርስቶስ እኮ ነው እንዴ። እና ያው ጠላው እንደ ክቡር ደሙ ነው አለ ወንድማችን ዘኪ። ትንሽ እንትን ብሎታል መሰለኝ እዚህ ጋር። እንደውም ድርሳነ መስቀል ላይ አተላው ነው ያለ። ከአተላውና ከጠላው እንደውም ትንሽ ጠላው ከተሻለ ወደ ጠላው ጠጋ እንበል ማለት ነው። ጠላው ክቡር ደሙ ነው። እንደዛ ታምናለህ ዛኪ? ይኸው ቤተክርስቲያኒቱ ብቻ የጻፈችው አተላም ብላ ብትል ጠላም ብላ ብትል እወስድሃለሁ። ሌሎችን መጽሐፍ ከፈለክ ማለት ነው። የጌታን ስጋና ደም ከምን ጋር ያመሳሰለችው? ያው ወንድምነት መቀጠል ትችላለህ ዘኪያችን መምረጥ ትችላለህ። ግን በጣም ገረመኝ። የቤተክርስቲያን
እሺ ምን ገረመ? እሺ ልቀጥል አንዴ። እኔ የገረመኝ ምን እንደሆነ አማናዊ የሆነውን ቅዱስ ስጋና ደም ከዚህ ለዝክር ከቀረበ ጋር እናንተ እኩል ነው ብላችሁ ምናልባትም ለማስተባበል ያመጣችሁት ነገር በጣም ገርሞኝ ነው። እኛ ምናምን አማናዊ የሆነው ቅዱስ ስጋና ክቡር ደም ስጋው ስጋ መለኮት ደሙ ደም መለኮት ሆኖ የምንቀበለውን ነው እንጂ ይሄ ለዝክር የተባለና ለመድኃኒዓለም የመጣ ዝክር ቅዱስ ነው አይባልም እንዴ? ለምን አይባልም? ይባላል። ለተምረ እኩል ያደረግነው እኮ እኛ አይደለም፣ ቤተክርስቲያን ናት። አይደለም ቤተክርስቲያን አላደረገችውም፣ እናንተ ናችሁ። አሁን እናንተ ናችሁ እያልን ነው። እኔ የተማርኩትን አሁን በቤተክርስቲያን እኔ ኦርቶዶክስ ነኝ ብያለሁ። ቤተክርስቲያን ያስተማረችኝ እናንተን እንደዚህ እንደምትሉት አይደለም። ይሄ ልክ ነው። እሺ ይሄ ልክ እኮ ነው። እዛ እንዳልተማርክ እኮ ለዛ ነው ልናስተምር ፈቃደኛውን ነው ባይዘው ዘኪ እዛ ስላላስተማሩ ነው። ኦኬ ወይ ሲያስተምሩ ልብ አልሰጠህም እንጂ ይሄ የቤተ ክርስቲያን መጽሐፍ ነው። ልሳነ መስቀል በቤተ ክርስቲያን በጣም የሚታመን መጽሐፍ ነው ባይዘው። አሁን ሌሎችም ወንድሞች ያሳዩ እዚህ ታምረ መድኃኒዓለም ላይ እንደዚህ ስትናገሩ ሊጡ ኢየሱስ ነው በዋቀው እመቤታችን ናት አላችሁ አይደል? ይሄ ቤተ ክርስቲያናችን የዶግማ መጽሐፍ አይደለም። ተናገራችሁ አላለችም። ቤተክርስቲያንም አላለችም እንደዛ። ይሄ ዶግማ አይደለም። ይሄ ዶግማ አይደለም። ዶግማ ነው ዶግማ አይደለም ወይ? ዲስከስ የተሳሳተ ነው። የተሳሳተ ንግግር፣ የተሳሳተ ሐሳብ እያመጣችሁ ነው። ምኑ ነው የተሳሳተ? ይሄንን እኛ ቤተክርስቲያን እኔ አልተማርኩትም፣ ኦርቶዶክስ ነኝ፣ አልተማርኩትም፣ አላየሁትም። ዘኪ ዊዝ ሪስፔክት ማለት ነው። አንተ አለመማር ቤተክርስቲያን አታስተምርም ማለት አይደለም። ኦኬ ምክንያቱም አውቀህ አይደለም የመጣው። በነገራችን ላይ አሁን ይውላችሁ እንደው አንዴ እኔ ቢጨርስኩ መልካም ነበር ዳንኤል፣ ያው በመሀል ባትገቡብኝ ማለት ነው ደስ ይለኝ ነበር። አንዴ ኖ እኛ ላይ ነው እየወሰድክ ያለው ብሌሙ። እኛ አልጻፍ ነው የወንጌል አማኞች አልጻፉትም። ቤተ ክርስቲያን ስልጣን በሰጠቻቸው አካላቶች በራሷ ልጆች ነው የተጻፉት። አየህ መጽሐፉን ነው አሁን እየካድክ ያለው እኛን አይደለም። ይኸውልህ እኔ ያልኩህን ልንገርህ አንድ ነገር። ይሄ ቅዱስ ይሄ እንጀራና ጠላ ምናምን ስትሉት የነበረው ከክርስቶስ ደምና ስጋ ጋር እኩል ማድረጋችሁ እኩል ነው እያሉ ነው ኦርቶዶክስ ብላችሁ የያዛችሁትን ቅጥበት አይደለም እያልኩ ነው። በነገራችን ላይ እያንዳንዱ ነገር እኛ ቤተክርስቲያን በምሳሌ የሚገለጥ ነው። እንደዛ አስተካክለው አዘኬ እኛንን ያለው ወይስ የቤተክርስቲያኒቷ መጽሐፍ ነው ያሉት? እሱን ነው ማጥራት ያለብን። የቤተ ክርስቲያኒቱ መጽሐፍ ነው ብላችሁ ያመጣችሁት የት እናውቃለን? እሺ ስለዚህ አይደሉም ማለት ነው። እነኚህ መጽሐፍቶች የቤተ ክርስቲያን መጽሐፍ አይደሉም ማለት ነው እንዴ? አንድ የቤተ ክርስቲያን አባት ይሄ መጽሐፍ የኛ ነው ብሎ እስካላለኝ እናንተ እስካላመጣችሁ ድረስ እሱ እስካላለኝ ድረስ አይደለም ነው የምልህ እኮ። እንደዚህ እናርጋ ዘኪ። ግን ደግሞ አንድ ነገር ዘኪ እንደሱ አይደለም። በታምር ላይ የሚዘረዘሩ ቃላቶች ለምሳሌ እንደሱ አይደለም። ቆይ እስኪ አዳምጠኝ። እውነቱን ልናገር ታፍነኛለህ አይደለም። ማክደት እንደሱ እንድታወራ በቤተ ክርስቲያን እንድታወራ ከባድ ነው የሚሆነው። ዘኪ ቆይ አንዴ አዳምጠኝ፣ እንደ በትዝብት አዳምጡኝ። ህዝቡ ይፈርዳል። እሺ ልስማህና ከዛ በኋላ ግን እሺ ላይ እያንዳንዱ ቃል ሲጠቀም እናንተ አመታችሁ ቃል በቃል እንደምትናገሩት አይደለም። ጌታችን ኢየሱስ ክርስቶስ አሁን ሊጡ ነው ሲል እመቤታችን በኋቃ ነው ሲባል በምሳሌ እኮ ነው። በማህፀኗ ስለያዘችው ነው። በኋቃው ሊጡን ይይዛልና እያመንከን ያለው ኦኬ። አንድ እንጀራ ለመሆን ብዙ የስንዴ ፍሬዎችን እኮ እንደሚፈጭ ማለት እኮ ነው። ክርስቲያኖች በክርስቶስ አንድ የሆኑ ዘንድ ያ ሊጡ የተባለው ክርስቶስ በኋቃ በተባለችው እመቤታችን ውስጥ በማህፀኗ ማደሯን ለመግለጥ እኮ ነው። ምን ሌላ ነገር እናንተ የወሰዳችሁት ሌላ የዓለማዊ ነገር መቼም ስለሆድ ነገር ብዙ ጊዜ ስለሚያሳስባችሁ ማለት ነው። ኦኬ እየተቀበልከው ነው ማለት ነው አሁን። ስለዚህ ቆይ አሁን ጥሩ ነው፣ ተመችቶኛል። ስለዚህ እነኚህ መጽሐፍቶች የጴንጤ ሳይሆኑ የራሴ የኦርቶዶክስ ናቸው እያልክ ነው ያለው አይደል? ይሄ እናንተ እምነት ነው ባጭሩ። ለመተርጎም የመጣችሁበት መንገድ አልተረጎም ነው እኮ ብራዘር፣ እኛ አልተረጎም ነው። ቤተክርስቲያን ቆይ ስታወራ ሰማሁ አይደል ዘኪ? ስታወራ ሰማሁ አይደል? ቤተክርስቲያን ናት የተረጎመችው፣ እኛ አይደለንም። ኦኬ ቤተክርስቲያን በየሰው ቤት የሚሰራውን ወጥና እንጀራ የጌታ ስጋና ደም ነው ብላ አታስተምርም። በቃ ኢንሾርት ብራዘር፣ እሱ አይደለም እኮ ይገረመን፣ እሱ አይደለም ዘኪ። ቆይ አሁንም ስሜት ይሆናል እያልን ያለ ነው። ከወደቀ ፍርፋሪ ጋር እኩል ነው እያለች ያለችው። አንተማ አታሻሽለው፣ ማሻሻል የለብህም። ቤተክርስቲያን ከአተላ ጋራ እኩል ነው እያለች ነው ያለችው።
አየህ አሁን አንተ አሻሽለን ያወራው እንደሱ አላለችም። ከወደቀ ፍርፋሪ ጋር ማለት ሰው ሲበላ ሲጠቀም መሬት ላይ ከወደቀ ፍርፋሪ ጋር ነው እኩል ነው ያለችው። እና ዘኪ እሱን ነው አሁን ቤተክርስቲያን ማለቷን ማመንህ ለኔ ተመችቶኛል። አዎ ትርጉም ሌላ ይኖራል ይችላል ብለህ ማሰብ ጥሩ ነው። አትሊስት ከቀደሙ ተሻሽለሃል። ቤተክርስቲያንህ እንደዚህ አይነት ነውር የሆኑ ትምህርቶች እንዳሏት እንድትመለከት ነው አላማችን። አየህ የጌታን ስጋና ደም ያክፋፋች በእንደዚህ አይነት በጽሁፎቿ ላይ ያሰፈረች ቤተክርስቲያን ናት፣ እኛ አይደለንም። ስለዚህ አሁን ለመለወጥ ቤተክርስቲያንን ለማገዝ የምትፈልግ ከሆነ የመጀመሪያው ስቴፕ የሚሆነው አሁን ያረከው ስቴፕ ነው። ቤተክርስቲያን እንደሳተች መጀመሪያ አክሴፕት ማድረግ ነው። ቤተክርስቲያን መቼም ተሳስታ አታውቅም ወዳጄ። ለሆዳቸው ተስገብግበው ቤተክርስቲያኒቱን ለማሳሳት ይሞክራሉ እንጂ ከዘመኑ ከአባቶቻችሁ ዘመን ጀምረው ፍጹም ስንድ የሆነች እመቤታችን ናት ቤተክርስቲያናችን ማለት ነው። ይሄንን ጽሁፍ ስጽፍ የት ሄዳ ነው ቤተክርስቲያን? ብራዘር ይሄ እኮ የሷ ጽሁፍ እኮ ነው። እውነተኛ የክርስቶስ ስጋና ደም ይኸውልህ ከዛ ጋር የሚያያዝ ነገር አይደለም። አያያዘችው ብራዘር ስለሱ አያያዘች እኮ ዳጂ አያያዘችን። አሁን ዘኪ ማመን ያለብህ አሁን አንተ ማመን ያለብህ ኦልሬዲ ቤተክርስቲያን ካተላጋ አያይዛለች ወዳጂ። ከወደቀ ፍርፋሪ ጋር አይደለም። አላያያዘችም። አውዱን ተረዳው። ሲጀመር አውዱን ተረዳው ሳለ ይሄ መጻሕፍት አሁን ይሄ የፈለከው አውድ ሰጠው ተርጉም በየመጻሕፍት መደበሩ ባለማዊ መጻሕፍት መደበር አግኝተህ የገዛውን መጽሐፍ ከቤተክርስቲያኒቱ ያለውን ከየት እንደገዛው የማይታወቅ መጽሐፍት እንዲህ ነው ብትለኝ እኔ አባቶች አይ መጽሐፉ ይሄ ልክ ነው ብለው እስካላሉኝ ድረስ አንተ ስላመጣው ብቻ አልቀበልም። አንተ ያመጣውን መከራከር የምንችለው ድርሳነ መስቀልን ታውቃለህ? ምክንያቱም በሁላችን የሚገኘው ድርሳነ መስቀልን ቤተክርስቲያን ያሳተመችልን ድርሳነ መስቀል ታውቃለህ? አይተኸው ታውቃለህ? ለመሆኑ አይተኸው ታውቃለህ? እኔ አሁን መጽሐፍቶች እነዚህ አሁን እነሱ የምትላቸው መጽሐፍት እኔ በግሌ የሉኝም። አይተኸው ታውቃለህ ወይ ያልኩህ? እኔ በግሌ አለህ ወይስ የለም? መሰረታዊ ትምህርት አይተኸው ታውቃለህ? አንድ ነገር ነው ዘኪ ቆይ አንዴ ትውልዱ እውነት ሎጂኩ አያስኬድህም ብራዘር። እንደሱ ሲሆን ሎጂኩ አያስኬድህም። ባላየኸው ጨርስ እኮ ሎጂኩ አያስኬድህም። አየህ ገና ባላየከው ቤተክርስቲያን ውስጥ ይኑር አይኑር በማታውቀው ነገር ቤተክርስቲያን እንደዚህ አታወራም አትልም። ምክንያቱም እኛ ካንተ በተሻለ ቤተክርስቲያን እያለችህ እንደሆነ መጽሐፍ ገልጠን የተጻፈን ገልጠን እየሞገትን ያለ ነው። አየህ አትልም ለማለት ድፍረት አይኖርህም። አትልም ለማለት ቤተክርስቲያን ያለችበትን ይሄ መጽሐፍ ስህተት ነው የምትለውን ያንን መጽሐፍ ይዘህ መተህ ነው መሞገት ያለብህ። ምክንያቱም መሬት ላይ ያለውን እውነታ ነው እኛ እያሳየን ያለ ነው። ኦኬ። ስለዚህ አሁን አንተ ማድረግ ያለብህ ምን መሰለህ? ዘኪያችን ቤተክርስቲያን ማለቷን ወይ ተቀበል ወይ ደግሞ አላለችም የምትል ከሆነ ማስረጃ ስጠን። እንደዛ ነው የሚሆነው። ይኸው ድል ልስጥህ። አይደለም አላለችም ካልክ ያለችበትን መጽሐፍ እውነተኛውን ሐሳብ ወይ ደግሞ ይሄን መጽሐፍ መቀበል ነው ያለብህ። ከሁለት አንዱ ነው አማራጭ አለ። ዘኪያችን ቤተክርስቲያኒቱም መምህራን አባቶቻችንም ይህን አላሉንም። አንተ አመተህ የፈበረከው ፋብሪካ ነው። የጌታና ስጋ ደም በቤት ውስጥ እንደሚዘጋጅ አይደለም እንኳን እንደዚህ ሊመስል ቀርቶ በቤተ መቅደስ እንኳን እንዳይነጥብ የሚደረግ ነው። ይሄንን እመን ካወቀው። ምናልባት እኛ ምዕመናኑ ልንይዘው የማንችለው መጽሐፍት እንደው እናንተ ማስረጃ ዘኪ ቆይ ማስረጃ ዘኪ አይ ማስረጃ እኔ በማስረጃ ነው ያወራሁት። እኔ ቤተክርስቲያን እንዳለች እኮ በማስረጃ ነው ያሳየው። የሆነ ነገር ብናወራ ማስረጃ ብትለኝ አቀርብልሃለሁ። እኔ አንድ የቤተክርስቲያንን መጽሐፍ የቤተክርስቲያንን ሐሳብ አላለችም እያልክ ስለሆነ ስለ ቤተክርስቲያን እያወራ ስለሆነ ማስረጃ አስጠን። ሰዎች ከሚያዘጋጁት በቤት ውስጥ ከሚያዘጋጁት ጋር እኩል ነው ብትለኝ አልቀበልህም። እኔ አይደለሁም ያልኩህ እኔ አይደለሁም ያልከው ለኛ እኛን አይገልጸንም አልኩህ። በቃ ስለዚህ ጥሩ ደስ ይለኛል። አሁን ስለዚህ መጽሐፍቶቿን እየካድክን ያለው ዌልካም ቱ በቃ ይሄንን ነው የምንፈልገው። አንተ ያመጣው መጽሐፍ እኔ እክዳለሁ። አዎ አንተ ያመጣው መጽሐፍ እክዳለሁ። ቤተክርስቲያኒቱ የአባቶች ግን ያመጡልኝን እቀበላለሁ። ያን ጊዜ ግን ልብህን ለወንጌል እውነት ክፈት። አየህ ዛሬ ላይ የተከራከርካትን ሐሳብ እንዳትረሳት። ምክንያቱም አባቶች አሁን ካሳየን መጽሐፍት ውጪ ሌላ የላቸውም። ከየት ያመጣሉ? ዘኪያችን የለም። ቤተክርስቲያኒቷ ውስጥ ያለው ድርሳነ መስቀል ይሄ መጽሐፍ ብቻ ነው። ይቅርታ አድርጉልኝ። በቃ ጨርሻለሁ። አመሰግናለሁ በጣም